ነፍስን የማዳን ሩጫ፣ ሰማይ ጠቀስ ከሆኑ ህንጻዎች የመውረድ ጥድፊያ፣ ገና ምድሪቱን የተቀላቀሉ ህፃናትን ለመታደግ ትግል፣ ርዕደ መሬት ከሚንጠው አካባቢ ማምለጫ አጥተው ግራ የተጋቡ ነፍሶችን ለማዳን የሚደረግ ደፋ ቀና፣ በደቡብ ምስራቅ እስያዊቷ ደሃ ሀገር ሚያንማር የሚስተዋል እንዲሁም በችግር ላይ ሌላ ተፈጥሯዊ አደጋን በመታገል ከህፃን እስከ አረጋዊ የሚጮሁ የሚጣሩ የስቃይ ድምጾችን የሚያሳዩ በርካታ ተንቀሳቃሽ ምስሎች ማህበራዊ ሚዲያውን በዓለም ዙሪያ ሲያጥለቀልቁት ውለው አድረዋል። በእንቅርት ላይ ጆሮ ደግፍ እንዲሉ ዕለተ አርብ ማለዳውን መነሻውን በእርስ በርስ ጦርነት ከምትታመሰው ሀገረ ሚያንማር ሳጊንግ ግዛት ያደረገው የመሬት መንቀጥቀጥ ከሀገሪቱ አልፎ ህንድ፣ ቻይና፣ ታይላንድ፣ ባንግላዴሽ ጭምር ንዝረቱ ተሰምተዋል። በመሬት መንቀጥቀጥ አደጋው የሟቾች ቁጥር ከ1700 ሲሻገር ከ300 በላይ ሰዎች ስለመጥፋታቸው መረጃዎች እየወጡ ነው። በታይላንድ ባንኮክ በመሬት መንቀጥቀጡ ሳቢያ በተደረመሰው ህንፃ እስካሁን 18 ሰዎች ለህልፈት መዳረጋቸውን እንዲሁም 78 ሰዎች መጥፋታቸውን ዓለም አቀፍ የመገናኛ ብዙሃን ዘገባ ያሳያል። የሚያንማር ወታደራዊ መንግስት የሟቾች ቁጥር መጨመሩን ተከትሎ ከዛሬ ጀምሮ ለአንድ ሳምንት የሀዘን ቀን አውጇል። ወታደራዊ መሪዎቹ በሀገሪቱ ሁለተኛ ትልቋ ከተማ ማንዳላይ 1591 ቤቶች ስለመውደማቸው ይናገራሉ። ሌሎች ዓለም አቀፍ የመረጃ ምንጮች ደግሞ በከተማይቱ ከ80 በመቶ በላይ ህንፃዎች እንዳልነበር ስለመሆናቸው ይገልጻሉ። በእርግጥ ሚያንማርን የሚያስተዳድረው ወታደራዊ ኃይል በርካታ መሰረታዊ አገልግሎቶችንና የመናገር ነጻነትን በመገደቡ መረጃ ማግኘት ከባድ ሆኗል። የሚያንማር ወታደራዊ መንግስት በፈረንጆቹ 2021 በመፈንቅለ መንግስት ሀገሪቱን መቆጣጠሩን ተከትሎ ቀድሞውኑም በድህነት ስትማቅቅ ለከረመችው ሀገር ሌላ ፈተና ሆኖባታል። አምባገነናዊ ወታደራዊ መንግስት በሀገሪቱ ያሉ ሁሉንም የመገናኛ ብዙሃን አማራጮች ከመቆጣጠሩ ባሻገር ህዝቦቿ ኢንተርኔትን በገደብ እንዲጠቀሙ ስለማድረጉ ይነሳል። በዚህም በመሬት መንቀጥቀጡ ሳቢያ የተጎዱ ዜጎች ቁጥር፣ የሚያስፈልጋቸው ድጋፍ ምን ያህል እንደሆነ በትክክል ለማወቅ አዳጋች አድርጎታል። ወታደራዊ መንግስቱ አገሪቱ ነውጥ ላይ ያለች ጠላት ባላቸው ታጣቂዎች ላይ የአየር ጥቃት መሰንዘሩ እንዲሁ አነጋጋሪ ሆኗል። ይህንን ተከትሎ የዓለም የጤና ድርጅት በመሬት መንቀጥቀጥ አደጋው በተጎዱ ሰዎች ቁጥር ሆስፒታሎች ከልክ ባለፈ ሁኔታ በመጨናነቃቸው ማስጠንቀቂያ ሰጥቷል። የዓለም የምግብ ፕሮግራም እንዲሁ በመሬት መንቀጥቀጡ ከመኖሪያቸው የተፈናቀሉ ዜጎች ያለ ምግብ፣ መጠጥና መድኃኒት እንግልት ላይ ስለመሆናቸው ለቢቢሲ ተናግሯል። በሀገሪቱ በቂ መሰረተ ልማት አለመኖሩ እንዲሁ የነፍስ አድን ስራው እንዲጓተት እያደረገ ስለመሆኑ ነው የተነሳው። በማንዳ ላይ የምትኖር አንዲት መምህር ከቢቢሲ ጋር ባደረገችው ቆይታ የነፍስ አድን ሰራተኞች አሉ፣ ነገር ግን ሰዎች አሁንም እየማቀቁ ነው ትላለች። ጓደኛዬ ትገኝበታለች ባለችው ሳጊንግ ግዛት እንዲሁ በመሬት መንቀጥቀጥ አደጋው የሞቱ ሰዎች አስክሬን የሚያነሳቸው አጥተው በየሜዳው ስለመኖራቸው ትናገራለች። በየዓመቱ እንዲሁ ከ60 ሺህ በላይ ሰዎች በዚሁ አደጋ ሳቢያ ህይወታቸውን እንደሚያጡ ይነገራል። ጂኦሎጂስቶችና ሌሎች ተመራማሪዎች በየጊዜው የመሬት መንቀጥቀጥ ምክንያት ያሉትን ሳይንሳዊ መላምቶች ያስቀምጣሉ። ከነዛ መካከል የመሬት መንቀጥቀጥ መንስኤ አንዱ በታመቀ ኃይል ልቀት የተነሳ ሲሰሚክ በሚባሉ ሞገዶች ወይንም ሲሰሚክ ዌቭስ አማካኝነት ይከሰታል። ሌላኛው በመሬት ውስጥ ባለው የማግማ እንቅስቃሴ ምክንያት የመሬት መንቀጥቀጥ በእሳተ ገሞራ አካባቢዎች ሊከሰት ይችላል። ማግማ ከፍ እያለ ሲሄድ ጫና ይፈጥራል፣ እናም በዙሪያው ያሉ አለቶች እንዲሰባበሩ ያደርጋል ይላሉ ባለሙያዎች። እንዲሁም የምድር ቅርፊት ከታች ባለው ከፊል ፈሳሽ ወይንም ማንትል ላይ የሚንሳፈፉ ወደ ብዙ ትላልቅና ትናንሽ ቴክቶኒክ ፕሌቶች የተሰኙ ቁሶች ይከፋፈላል። እነዚህ ቁሶች ደግሞ ሊለያዩ፣ ሊጋጩ ወይንም ሊንሸራተቱ ይችላሉ። ይህም ወደ ውጥረት ክምችት አሊያም መታመቅና በመጨረሻም በመሬት መንቀጥቀጥ መልክ እንዲለቀቅ ያደርጋል ሲሉ ባለሙያዎች ይናገራሉ። የሚያንማር የመሬት መንቀጥቀጥ እንዲሁ በቴክቶኒክ አማካኝነት ኢንዲያናና ኢሮዥያ ፕሌትስ በመጋጨታቸው ሳቢያ ስለመከሰቱ የአሜሪካ ጂኦሎጂካል ሰርቬይ መረጃ ያሳያል። ይህ በሬክተር ስኬል 7.7 እና 6.4 የተከሰተው ሁለት የመሬት መንቀጥቀጥ በክፍለ ዘመኑ ከፍተኛ ነው ተብሎለታል። በሀገሪቱ ያሉ መንገዶች፣ ኤርፖርትና ጥንታዊ የሃይማኖት ተቋማትና ሌሎች መሰረተ ልማቶችን አውድመዋል። በአደጋው ሰዓት ስለነበረው አስደንጋጭ ሁኔታ በርካቶች በፍርሃትና በመርበትበት ውስጥ ሆነው ያስታውሳሉ። This woman is desperate for news of her brother.
who is among the missing. በአህጉረ እስያ የመሬት መንቀጥቀጥ በተደጋጋሚ የሚከሰት ቢሆንም መሰል ከፍተኛ አደጋ ሚያንማር ያስተናገደችው በ1912 እንደነበር ታሪክ ያውሳል። በማዕከላዊ ሚያንማር ታዩንጊ ግዛት በሬክተር ስኬል 7.9 የሚለካ ከፍተኛ የመሬት መንቀጥቀጥ መከሰቱን በርካቶች ለጉዳት መዳረጉም ይነገራል። Myanmar